ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች፣ አሁን የተመወጡትን አርስቶች መረጃዎች ያስቀድምና ወደ ጉዳያችን የምናመራ ይሆናል። ካፒቴን ማስረሻ ሰጤ እጅ እንደሰጠ መረጃዎች እየተንሸራሸሩ ይገኛሉ። ወደ ኋላ ተመልሰን ስለሱ ጉዳይ የማስታውሳችሁ ይሆናል። በምስራቅ ጎጃም ደብረ ኤልያስም የተወሰደ እርምጃ አለ። ይህንም እንዳሳለን በጎጃም ጃቢ ጠናም የምንዳስስ ይሆናል። ስለ ፈንታው ሙሀቤም የወጣ መረጃ አለ። እነዚህን ጉዳዮች እንዳሳለን። አዲስ የሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ወደ ቀዳሚ መረጃችን ስናልፍ በአማራ ክልል በአዊ ብሔረሰብ አስተዳደር ዞን የተውጣጡ የሰላም አስከባሪ አባላትን በደማቅ ሁኔታ አስመርቋን ማለት ነው። በዚህ ቀጠና በአዲስ ምልምሎችን እያሰለጠነ እያስመረቀ ይገኛል ማለት ነው። በርካቶችን በዛሬው ዕለት በዚቹ ቀጠና ብቻ አስመርቋል። ሌላኛው መረጃችን በጎጃም ጃቢ ጠና ወረዳ ቀበሌ ደንበጫ የተነሳው ጥምር ጦር በወሰደው እርምጃ በርካታ ቁሳቁሶችን ገቢ ማድረግ ተችሏል። ሕግ የማስከበር ዘመቻም ተጠናክሮ እየተወሰደ ይገኛል። በዚህም ሲጠቀምበት የነበረውን ጉዳይ ገቢ ማድረግ ተችሏል ማለት ነው። ፈንታው ሙሀቤ በካፒቴን ማስረሻ ሰጤ ምክንያት በመቃወሙ ዛቻና ማስፈራሪያ ተደርጎበታል። እንዲሁም ደግሞ ከድርጅቱ ሊባረር እንደሚችል መግለጫዎች እየወጡ ይገኛሉ። ካፒቴን ማስረሻ ሰጤ ከሰነባበተ ቆይቷን ከኃላፊነት ካነሱትም እንዳይናገር እንዳይጋገር አድርገውት ቆይተዋል። አሁን በይፋ መግለጫ ከሰጡ በኋላ እሱም እንግዲህ መንግስት ያቀረቡት የሰላም ጥሪ ከጓዶቹ እንደገባ መረጃው እየወጣ ይገኛል ማለት ነው። ከዚህ ጋር አያይዘን በዋነኝነት ከምናነሳበት ስለ ዘመነ ካሴና ስለ ሁለቶች በምንስ አንደምታ አሁንስ ምን አጣላቸው? ምን አለያያቸው? ጎጃም ላይ ከተነሱት የፋኖ ታጋይ ከሚባሉት ማስረሻ ሰጤ፣ ካፒቴን ማስረሻ ሰጤ፣ ዘመነ ካሴና እስክንድር ነጋ ናቸው። በእነዚህ የስልጣን ሹኩቻ ካፒቴን ማስረሻ ሰጤና እስክንድር ነጋ ከጎጃም ወደ ሸዋ እንዲሰደዱ ወይም እንዲኮበልሉ ዋነኛ ምክንያታቸው እንደሆነ ይታወቃል። አሁንም ከዚሁ ከስልጣን እንዲባረር ካደረጉት አንዱ የነዘመነ እጅ እንደሆነ በግልጽ እየወጣ ይገኛል። ቆም ብለን እዚህ ጋር ከምናነሳቸው ካፒቴን ማስረሻ ሰጤና ዘመነ ካሴ በምንስ አንደምታ ይገናኛሉ? ከልምድስ ከአመራርስ ከሙያስ ሁለቶች የማይገናኙ ጉዳዮች ናቸው። ካፒቴን ማስረሻ ሰጤ ህወሓት በነበረበት ጊዜ ከ5 እስከ 10 ዓመት ባለው ውስጥ እንደሰራ ይነገርለታል። ከዛ በህወሓት ታስሮ እንደነበር ከዛ ነጻ ከወጣ በኋላ አሁንም በዚሁ ትግል ውስጥ እንደገባ ልምድ እንዳለው የሚነገርለት ሰው ነው። ነገር ግን ትናንትና በሶሻል ሚዲያ በመጮህ ተሰሚነት ካለው አንዱ ዘመነ ካሴ የሆነ ይነገራል። ነገር ግን እዚህ ግባ የሚባል ልምድ እንደሌለው በብዙዎች ዘንድ አሁንም ትችቶች እየቀጠሉ ይገኛሉ። የመጨረሻ ዕጣ ፈንታውም የዘመነ መሪነት አደጋ ውስጥ እንደሚጥለው ምንም ጥያቄ የማይከት ጉዳይ ነው። ምክንያቱም ከካፒቴን እስከ ብዙ አለ በኃላፊነት የሰራ ሰው እኔ ይሻላለሁ የሚል የስልጣን ሽኩቻ እንጂ የአማራ የሉና ጉዳዩን አደጋ ውስጥ እንደጣሉት አንዱ ማሳያ መሆኑ በግልጽ ልንረዳ ይገባል። ሌላኛው ጉዳይ በምስራቅ ጎጃም ደብረ ኤልያስ ታጥቀው ሲንቀሳቀሱ የነበሩ አንደኛ እንቻለው አንሙት፣ ሁለተኛ ይዘንገው ዘሪሁን፣ ሶስተኛ አለ ይሁን የስከና ሙሉ ትጥቃቸው መንግስት ያቀርበላቸውን ተቀብለው ገብተዋል። በተለይ የክፍለ 6ኛ ቀይ ጌታ ይፍታይ ክፍለ ጦር አባል የነበሩ እንዲሁም በላይ ዘለቀ ክፍለ ጦር አባል የነበሩ በተለይ በሁለቱ ብሪጌድ ሲንቀሳቀሱ የነበሩ መንግስት ያቀርበላቸውን የሰላም ጥሪ ተቀብለው በዛሬው ዕለት ህዳር 21 2018 ዓ.ም ተቀብለው ገብቷል ማለት ነው። እናመሰግናለን። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ገነት አቦ ቀበሌና ጉዝማን ወረዳ አካባቢ በተወሰደው ህግ የማስከበር ዘመቻ ፋኖ ቡድን ሲጠቀምበት የነበረው ሞተር ሳይክል፣ የጭነት መኪና ሲይዙ ክላሽ እንዲሁም የተከማቸ የህልም መሰረታዊ ቁሳቁስ በምርኮኝነት ገቢ መደረጉ አንዱ የተገለጸበት ጉዳይ ነው። ህግ የማስከበር ዘመቻው ተጠናክሮ እየተወሰደ ይገኛል። ጎን ለጎን ደግሞ የመንግስት የሰላም ጥሪ ተቀብለው የገቡትን እንደ ካፒቴን ማስረሻ ሰጤ እየተቀበለ ይገኛል ማለት ነው። ውድ ቻናል ቤተሰብ ተከታታዮች መቼም ቢሆን ይህን ማደባበስ አይቻልም። ካፒቴን ከዘመነ ካሴ ያንሳል ማለት በፍጹም የማይታመን ጉዳይ ነው። ምክንያቱም ከልምድ እስከ እውቀት ድረስ በሁለቶች ያለው የሙያዊ ልምድ ድረስ ለዚህ ነው እንግዲህ ዘመነ ካሴ በግፍ ከጎጃም እንዲባረሩ ያደረጋቸው። አሁን ደግሞ የእሱ የስልጣን ጉዳይ አደጋ ውስጥ እየደቀነው ይገኛል። ምክንያቱም እነ ካፒቴን ማስረሻ ሰጤ ከማባረር
ውጭ ሌላ አማራጭ የለም በማለት እንግዲህ ከጎጃም ካስወጣ በኋላ በሱ ላይ እንግዲህ መከፋፈል እየተነሳ ይገኛል። የሱ ግፍ ነው እንደዚህ ያደረገ የሚባል ሌላኛው ጌትነት የሚባሉ የፋኖ ደጋፊም ትችት እየሰነዘረ ይገኛል ማለት ነው። እንደነ ማስረሻ ሰጤ ያለውን ነገር ማባረር አይቻልም። በዚህ የተነሳ ፈንታ ሙሀቤም ካባሉ ሌላ ተቃውሞ እየገጠሙ ይገኛል። አሁን በእጅጉ የፋኖ ጉዳይ እየፈረሰ መሆኑ በግልጽ እየተገነዘብንበት ነው። ምክንያቱም በጎንደር የቀጠለው በጎጃም ቀጥሏል። በጎጃም የቀጠለው በሸዋ እነ ካፒቴን ማስረሻ ገፍተውበታል። ማስረሻ ካፒቴን እንግዲህ ካፒቴን ማስረሻ ሰጤ ከሱ የተሻሉ አሉ ማለት አይቻልም። ይሄ የማይደበቅ ሀቅ ነው። ካፒቴን ማስረሻ ሰጤ ትናንትና ሲጀምር ከዘመነ ካሴ ጋር አብረው ሲሰሩ ነበረ። ዛሬ ምን አለያያቸው የሚለውን ጉዳይ ማንሳታችን ግድ ነው። ስልጣን ጥቅመኛነትን ያለያያቸው ይሄ ምንም የማያጠራጥር ጉዳይ ነው እንጂ ማስረሻ ሰጤ ብናነሳ የደብረ ማርቆስ የጎጃም ሰው ነው። ዘመነ ካሴም የጎጃም ሰው ነው። የመረይ ጎጃም፣ ሰሜን መጫ ጎጃም ሰው ነው። እነዚህ ባንድ ላይ መስራት እየቻሉ ለምን ተለያዩ? በሙያ በአቅም ካፒቴን ማስረሻ ሰጤ ይበልጣል። ስለዚህ ዘመን ደግሞ ይህን ስልጣን ማጣት አይፈልግም። ስለዚህ ወደደም ጠላም በኃይል ከጎጃም ማስወጣት ነበር። ለዛ ደግሞ ካፒቴን ማስረሻ ሰጤ ከጎጃም ተባሩ በሸዋ ቆየ። ከሸዋ ደግሞ አልቆየም። በዚሁ ደግሞ ግፊት በማጠናከር የዘመን ደጋፊ የሚባል ለምሳሌ የአማራ ፋኖ ብሔራዊ ኃይል ጎንደር ላይ በሀብት የሚመራው ወሎ ላይ የሚመራው በምሬ ወዳጀነ ይህ ሰው እንዲያስወጣ ከስልጣኑ ጨዋታ ውጭ እንዲሆን አደረጉት። መዋቅሮ ይህ ነው። ትናንትና ግን ሲጀምሩት በተምስልም እንደምትመለከቱት አብረው ሀብለው የጀመሩበት አንድ ነበረ። አንድ ካፊም አብረው ሲንቀሳቀሱበት የነበረ ነው። ለዛ ነው ፋኖ ለስልጣን እንጂ ለአማራ ህልውና ጉዳይ የማይደንቅ መሆኑ በግልጽ ያየንበት። እናስታውሳለን ዘመነ ካሴ መግለጫ ሲሰጥ 4 ኪሎ ከሰጡን እንደራደራለን። ዋይ 4 ኪሎን የሚቀድመው ወይስ የአማራ ህልውና ጉዳይ? ሁለቶች መለየት ያስፈልጋል። ስልጣን ነው የሚቀድመው ወይስ የአማራ ህልውና ጉዳይ? ስለዚህ የአማራ ህልውና ጉዳይ የሚባለው ይሄ ቁማር ጨዋታ መሆኑን ልንገነዘብ ያስፈልጋል። ስለዚህ 4 ኪሎ ከሰጡን ካለ የስልጣን ጉዳይ መሆኑ በግልጽ መሰመር አለበት። ውድ ኢትዮጵያውያን አዲስ የሆናችሁ ሰብስክራይብ፣ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለዚህ ቁማሩ አሁን ተባኖባችኋል። ወደ ሰላም ፊታችሁን እናዙር። በሌላ መረጃ ተመልሰን እስክንገናኝ ቤተሰብ በመሆን ተጠብቁን ዘንድ በአክብሮት እንጠይቃለን።